አርእስተ ዜና በመቀለ ከተማ ጅብ ወደ ተፈናቃዮች መጠለያ ኬንዳ ቀዶ በመግባት ጉዳት ለማድረስ ሲሞክር በአካባቢው ማህበረሰብ ድጋፍ ቤተሰቡን ከሞት ለማትረፍ እንደተቻለ ተገለጸ። የሱዳን ፈጥኖ ደራሽ ኃይል የፈጸመውን የጅምላ ግድያ ለመሸፈን እየሞከረ መሆኑን ተመራማሪዎች ገለጹ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። ተፈናቃይ ወገኖች እያስተናገዱት ካለው ማህበራዊና ኢኮኖሚያዊ ችግር ብሎም ስነ ልቦናዊ ጉዳት ባለፈ የአራዊት ሰለባ ሆነው ልጆች ላይ ከፍተኛ ጥቃት እየተፈጸመ በመሆኑ ይህንን ግንዛቤ ውስጥ በማስገባት ጊዜያዊ አስተዳደርና የፌዴራል መንግስት አፋጣኝ መፍትሄ እንዲያስቀምጡ ጥሪ ቀረበ። ታኅሳስ 8 2018 ዓ.ም ንጋት ላይ ከሌሊቱ 10 ሰዓት ጅብ ወደ ተፈናቃዮች መጠለያ ኬንዳ ቀዶ በመግባት ጉዳት ለማድረስ ሲሞክር በአካባቢው ማህበረሰብ ድጋፍ ቤተሰቡን ከሞት ለማትረፍ እንደተቻለም ተገልጿል። ለመራዊ ተስፋይ ዘገባ ማዕዛ መኮንን እዚያ ገር ቃዲር ኻላይ በዚያ ኻአትል ነር ተመሊሱ ናብዚያ አቲ በዚያ ተቃቲ 2015 ዓ.ም በፕሪቶሪያ የተፈረመው የሰላም ስምምነት ተግባራዊ ያለመደረጉ ተከትሎ ከቀየው የተፈናቀለው የምዕራብ ትግራይ ህዝብ አሁንም ድረስ ህይወትን በአስከፊ ሁኔታ እንዲገፋ ተገዶ ይገኛል። ተፈናቃይ ወገኖች በኬንዳ ተጠልለው በብርድና በፀሐይ ያስተናገዱት ያለው መከራ እንዳይበቃ አሁንም በተለያዩ ችግሮች ዋጋ እየከፈሉ ይገኛሉ። በትግራይ በነበረው ጆኖሳይዳዊ ጦርነት ሰለባ ሆነው ከምዕራብ ትግራይ ተፈናቅለው በመቀለ 7 ካሬ መጠለያ ካምፕ የተጠለሉ የአቶ ነጋሲ ግዳይ ቤተሰብ በመጠለያ ካምፕ እያስተናገዱ ያለውን ረሃብና መከራ እንዳይበቃቸው ታኅሳስ 8 2018 ዓ.ም ንጋት ላይ ያልታሰበ ክስተትን አስተናገዱ። ከሌሊቱ 10 ሰዓት ጅብ ወደ ተጠለሉበት ኬንዳ ቀዶ በመግባት ጉዳት ለማድረስ ሲሞክር በአካባቢው ማህበረሰብ ድጋፍ ቤተሰቡን ከሞት ማምለጣቸው ይናገራሉ። ዛአተው በዛፍ ደገት ያዩቃዲዳቲው ናብዚያ እትኩል ቦምበር ወቅዕዎ በዚህኛው ደጃፍ ላይ ነው የገባው። ሲገባ ደጃፍ ተዘግቶ ነበርና የተዘጋበት ኬንዳ ያረጀ ስለነበር ቀዶት ነው የገባው። እንደገባ ወደኛ ሊመጣ ሲል ወንበር መታውና በላያችን ላይ ዘሎ ወደ ሌላ አቅጣጫ ዞረ። መፈናፈኛ ሲያጣ ተመልሶ ሊቀርበን ሲል እየጮህን ስለነበር ህብረተሰቡ ተረባርቦ እዚህ የምትመለከቱት ቦታ ላይ ተገደለ። ሰዓት ን10 ተጎደል አነፍዚያ ዘድቅስ ወዲያው ወይ ሰላ ዳርጋ ዝበልዕኒ መስል ነበር። ንጋት 10 ሰዓት ላይ ነበር። እኔም ተኛው ቅርብ ላይ ስለነበር ሲጮሁ ጅቡ የበላቸው ነበር የመሰለኝ። በህይወት ይኖራሉ አላልኩም፣ ግን ህዝቡ ደንግጦ ስለወጣ ሁሉም ዘሎ ቤተሰቡን ለማዳን ባደረገው ርብርብ በቤተሰቡ ላይ ጉዳት ሳያደርስ ገድለነዋል። እናም በከፍተኛ ስጋት ውስጥ ያለ ተፈናቃይ ህዝብ ነው። እያስተናገደን ያለነው መከራ ማህበራዊና ኢኮኖሚያዊ ችግር ብሎም ስነ ልቦናዊ ጉዳት እንዳይበቃን ልጆቻችን በአራዊት እየተበሉ ነው ያሉት የጥቃቱ ሰለባ የሆኑ ተፈናቃይ ወገኖች፣ ስለሆነም በተፈናቃዮች ላይ በየጊዜው እየተስተዋሉ ያሉ መጥፎ ክስተቶችን ግንዛቤ ውስጥ በማስገባት ጊዜያዊ አስተዳደርና የፌዴራል መንግስት አፋጣኝ መፍትሄ እንዲያስቀምጡም ጥሪ አቅርበዋል። መንግስት በህይወት ተልዩ ሐላዋት ተልዩዋ መንግስት እውነት ስራ እየሰራ ከሆነ ወደ ቀያችን ቢመልሰን እላለሁ። 5 ዓመት ሙሉ በምስጥ የተበላ ኬንዳ ላይ ተጠልለን በብርድና በረሃብ እየተሰቃየን ያለ ነው። ኬንዳው በምስጥ መበላቱን ተከትሎ ጅቡ በጥፍሩ ነው ቀዶ የገባውና በመከራ ውስጥ ነው ያለ ነው። ረሃቡ፣ ብርዱና ፀሐዩ እንችለዋለን። አሁን የባሰብን ህፃናት ልጆች በጅብ እየተበሉብን ነው። ወደ ቀያችን እንድንመለስ ነው የምንፈልገው። ሁሉም ነገር ሰላም እንዲሆንም እመኛለሁ። ናዓድና ክመልሰና አለው። በቃ መንግስት ወደ ቦታችን ይመልሰን። እስኪ ያለንበት ሁኔታ መጥቶ ይጎብኘን። በመከራ በረሃብ በፀሐይና በበሽታም እየተሰቃየን ያለ ነው። ወደ ቀያቸው ለመመለስ ተስፋ ሰንቀው እየተጠባበቁ እንደሚገኙ የሚገልጹት ተፈናቃዮቹ፣ ሆኖም ግን ከቀልብ በዘለለ ተግባራዊ የሆነ እርምጃ ባለመኖሩ ተስፋቸው ተሟጦ በከፍተኛ ስጋት ውስጥ መሆናቸውንም ገልጸዋል። ይህ በእንዲህ እንዳለም ህፃናት ልጆቻችን ስለ ትምህርት ከማሰብ ይልቅ በየጊዜው እየተከሰቱ ያሉትን መጥፎ ነገሮች እየተመለከቱ ለከፍተኛ ስነ ልቦናዊ ቀውስ እየተዳረጉ ነውም ብለዋል። ካህና ን5 ዓመታት ሙሉ አብስካብ ሕጅ በተስፋ ነበር ነርና ናዓድና ለተከታታይ 5 ዓመታት ወደ ቦታችን እንመለሳለን የሚል ተስፋ ነበረን። አሁን ግን ተስፋ አጥተንበታል። በጅብ እየተበላን ነው ያለነው። ህዝባችን እያለቀ ነው። ህዘዛደ
ወዳ አራት ደቂስና ሃለው ምስዓተ ጸግዑ ይህች ናት ሕፃን ልጅ ይዛ በተኛትበት ነው ጅብ የገባው። ይህ በጣም አስደንጋጭ ነው። ለልጅ የሚገባው ይህ አይደለም። ሕፃናት ልጆች በስቃይ ውስጥ ነው ያሉት። ፍላይንዞ መጻውን ተሰቢደም በተለይም ሕፃናት በጣም ተደናግጠው ነው ያሉትና ትኩረት እንሻለን። ሰዓቱም ቴሌቪዥን ትግራይ ግን 5 ዓመት ውሕጅ ከወስደና ትግራይ ቴሌቪዥን እዚህ የሚገኘውን ተፈናቃይ ሕዝብ ለሚደርስበት ሁሉም አይነት አደጋ በተከታታይ ድምፅ በመሆን ከጎናችን ናችሁ። እናም እናመሰግናለን። መንግስትም ይህንን እንዲያየው እንጠይቃለን። ታኅሳስ 8 2018 ዓ.ም ንጋት ላይ የተፈጸመው ክስተት እንደመነሻ አነሳን እንጂ ከዚህ ቀደም በተከታታይ 2 ጊዜ ጅብ ወደ መጠለያ ካምፑ በመግባት በ2 ሕፃናት ላይ ጥቃት በማድረስ የአንድ ሕፃን ልጅ ሕይወት የቀጠፈ ሲሆን በአንደኛዋ ታዳጊም ጉዳት መድረሱ አይዘነጋም። በምዕራብ ትግራይ ተፈናቃዮች ላይ እየደረሰ ያለው ስቃይና በደል አስቸኳይ መፍትሄ ሊደረግለት ይገባል ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ ገለጸ። ተፈናቃዮች ወደ ቀያቸው እንዳይመለሱ ዋነኛ ምክንያት የፌዴራል መንግስት ተነሳሽነት አለመኖሩ ነው ያለው መግለጫው። የተራዘመው የተፈናቃዮች ስቃይ እንዲያበቃ የፌዴራል መንግስት ኃላፊነቱን እንዲወጣም ጥሪ አቅርቧል። ስለሺ ሀጎስ በምዕራብ ትግራይ ተፈናቃዮች ላይ እየደረሰ ያለው ስቃይና በደል መፍትሄ ሊደረግለት ይገባል ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ በሰጠው መግለጫ ገልጿል። በትግራይ የተካሄደው ጄኖሳይዳዊ ጦርነት እንዲቆም የሰላም ስምምነት ተፈረመ ተብሎ እፎይታ የተፈጠረበት ጊዜ እንኳ ቢሆንም በምዕራብ ትግራይ ተፈናቃዮች ግን በ2013 ዓ.ም የጠለቀች ፀሐይ ዳግም መልስ አልወጣችም ሲል የተፈናቃዮች አስከፊ የመጠለያ ህይወትን ገልጾታል። በቀያቸው ምቹና የተደላደለ ህይወት የነበራቸው ወገኖች አሁን ላይ በተበጣጠሰ ኬንዳ ውስጥ ለተከታታይ 5 ዓመት ያሳለፉትና እያሳለፉት ያለው አስከፊ ህይወት በቃላት መግለጽ አይቻልም ያለው መግለጫው የፕሪቶሪያ የሰላም ስምምነት ከወረቀት አልፎ ወደ ተግባር ሳይቀየር መቅረቱን ያስረዳል። ተፈናቃዮች ወደ ቀያቸው ይመለሳሉ የሚል አጀንዳዎችና ንግግሮች በተደጋጋሚ ቢሰሙም እስካሁን ድረስ ተግባራዊ ባለመደረጉም ተፈናቃይ ወገኖች በረሃብና በሽታ በጣም አስከፊ በሆነ ሁኔታ ላይ እንደሚገኙ በመግለጫው አስፍሯል። ተፈናቃይ ወገኖች ወደ ቀያቸው እንዳይመለሱ ዋነኛ ምክንያት የፌዴራል መንግስት ተነሳሽነት አለመኖር ነው የሚለው የኮሚኒኬሽኑ መግለጫ በመሆኑም የፌዴራል መንግስት ህገ መንግስትን የማስከበር ግዴታ ያለበት በመሆኑም የምዕራብ ትግራይ ተፈናቃዮች የሚመለከት ጉዳይ የማጓተትና በጠቅላላ እንዳይፈጸም የማድረግ ሂደቶችን በመተው የተራዘመው የተፈናቃዮች አስከፊ ህይወት እንዲያበቃ ኃላፊነቱን ሊወጣ ይገባል ሲል ባወጣው መግለጫ ገልጿል። በመሆኑም የምዕራብ ትግራይ ተፈናቃዮች ጉዳይ በፕሪቶሪያ የሰላም ስምምነት መሰረት አስቸኳይ መፍትሄ እንዲሰጠው ሲል ገልጿል። ቢሮ በመግለጫው መሆን ያለባቸው የመፍትሄ አቅጣጫዎች ሲል ያስቀመጠ ሲሆን የፌዴራል መንግስት ቀጥተኛ የሆነ ትዕዛዝና እርምጃ ወስዶ በወረራ የተያዙትን ዞኖችና ወረዳዎች ወደ ነበሩበት በመመለስ ተፈናቃዮች ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱ የሚያስችሉ ስራዎች እንዲሰራ ሲል የመፍትሄ አቅጣጫውን አስቀምጧል። የፕሪቶሪያ የሰላም ስምምነት አፈራራሚ ወይም አደራዳሪ አካላትና የዓለም ማህበረሰብ፣ የአፍሪካ ህብረት፣ የአሜሪካ መንግስት ያፈራረሙትን ስምምነት ሳይተገበር መቅረቱን በዝምታ ሊያልፉት እንደማይገባና ሌሎች የሚመለከታቸው አካላት አስቸኳይና ዘላቂ መፍትሄ ለመስጠት እንዲረባረቡ ሲል በመግለጫው ጥሪ አቅርቧል። በ2018 ዓ.ም በትግራይ ምርጫን ለማካሄድ በቅድሚያ ተፈናቃይ ወገኖችን ወደ ቀያቸው መመለስ፣ ግዛታዊ አንድነት ማረጋገጥና ህገወጥ አስተዳደር ማፍረስ ይገባል ሲል ውድብ ናጽነት ትግራይ ውናት አስታወቀ። ፓርቲው በሰጠው መግለጫ የፌዴራል መንግስት ከኢትዮጵያ ሰራዊት ውጭ የትግራይ መሬት በኃይል የያዙ የውጭና የውስጥ ኃይሎችን እንዲያስወጣም ጠይቋል። ሙሉ ብርሃን ዳርጌ በ2018 ዓመተ ምህረት በአገር አቀፍ ደረጃ ይካሄዳል ስለተባለው አገራዊ ምርጫና ስለ ትግራይ ወቅታዊ ሁኔታን አስመልክቶ መግለጫ የሰጠው ውድብ ናጽነት ትግራይ ውናት በትግራይ ምርጫ መካሄድ ይኖርበታል የሚል ጽኑ አቋም እንዳለው የፓርቲው ሊቀመንበር ዶክተር ደጀን መዝገበ የገለጹ ሲሆን ቢሆንም ግን ከተለያዩ የትግራይ አካባቢዎች ተፈናቅለው በመጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቀያቸው ባልተመለሱበት፣ የትግራይ ግዛታዊ አንድነት ባልተረጋገጠበት እንዲሁም ህጋዊ ያልሆኑ አስተዳደራዊ ስርዓቶችን ባልፈረሱበት በትግራይ ምርጫን ማካሄድ ስጋት አሳድሮብናል ብሏል። ውሰድ ዘሎ ኢልና ንሕና ንሓስቦ መጀመርያ ትግራይ መረፃ ክትገብር ከም ዘለዋ ህዝቢ ተመዛቢሉ በብኬንዱኡን ላስቲኩን ተደርቢዮ ኣብ ዘለሉ ግዛኣት ሕገ መንግስታዊ ወሰን ናይ ትግራይ ኣብ ዘይተመለሰሉ ዘይሕጋዊ ምምሕዳራት በብቦትኡ ኣብ ዘለውሉ መረፃ ክንገብር ኢና ማለት መረፃ ብዝብል ሽም ካሊእ ትርጉም ካሊእ ድሌት ካሊእ ዕላማ ክህልዎ ዝኽእል እዩ ዝብል ስክፋት
ክህልዎና ዘገድድ ኩነታት አሎ ማለት። በመጀመሪያ የኛ አቋም ምርጫ መካሄድ ይኖርበታል የሚል መሆኑን ለመግለጽ እንወዳለን። ምርጫን የምንቃወም ኃይል አለመሆናችንን በአቋም ብቻ ሳይሆን በፍላጎትም ቢሆን ከማንኛውም በላይ ምርጫ መካሄድ ይኖርበታል የሚል ህዝብና ክልል ውስጥ መሆናችን ነው። ለምን ቢባል ትግራይ ራስን በራስ ስለማስተዳደር መብት ሲባል የበርካታ ትውልድ መስዋዕትነት እየተከፈለበት በመሆኑ ህዝብ ተፈናቅሎ በየኬንዳው ተጥሎ ባለበት ወቅት የትግራይ ግዛታዊ አንድነት በህገ መንግስታዊ አሰራር ባልተመለሰበት ህገወጥ አስተዳደሮች በየአካባቢው ባሉበት ምርጫ እናካሄዳለን ማለት በምርጫ ስም ሌላ ፍላጎትና ዓላማ ሊኖረው ይችላል የሚል ስጋት አሳድሮብናል። ፓርቲው ያለውን ስጋትና ጥርጣሬ ለምርጫ ቦርድ ለማቅረብ እየሰራ መሆኑንም ገልጿል። ጊዜያዊ ምምሕዳር ዝመርሃ ትግራይ ሙሉ ንሙሉ ቀይሕ ጌርካ ጊዜያዊ አስተዳደሩ የሚመራው ትግራይ ሙሉ በሙሉ ስጋት ላይ በመጣል በትግራይ ምዕራባዊ ዞን ያለውን ህጋዊ ያልሆነ አስተዳደር በምርጫ ለመሸፈን የሚደረግ ሂደት ነው የሚል ስጋት አድሮብናል። ይህም መሬት መውረር፣ ህዝብን ማፈናቀል በመሆኑ ፍጹም ተቀባይነት የለውም። የትግራይን መሬት በኃይል የያዙ የውጭና የውስጥ ታጣቂዎችን የፌዴራል መንግስት ሊያስወጣቸው ይገባል ሲል ፓርቲው በመግለጫው ጠይቋል። መንግስት ኢትዮጵያ በፍጥነት ናይ ፕሪቶሪያ ስምምዕነት ተፈጻመ በመግባር የኢትዮጵያ መንግስት የፕሪቶሪያው የሰላም ስምምነት በአፋጣኝ ተግባራዊ በማድረግ ህጋዊ ያልሆኑ አስተዳደሮችን በማፍረስ ከኢትዮጵያ ሰራዊት ውጭ ያሉ የታጠቁ ኃይሎች ከትግራይ እንዲወጡና አስተዳደሩን በማፍረስ ተፈናቃዮች ወደ ቀያቸው ተመልሰው ሁሉንም አቃፊ በሆነ አስተዳደር አቋቁመህ ካልሆነ በዚህ እየተካሄደ ባለው አካሄድ ግን የማይሆን ነው። የትግራይ የንግድ ማህበረሰብ በጦርነቱ ምክንያት በተከማቸ ውዝፍ ዕዳ ምክንያትና አሁን በወጣው አዲስ የንግድ አዋጅ ትልቅ ስጋት ላይ መሆናቸውን ተናገሩ። የትግራይ ንግድ ማህበረሰብ ችግር ለመፍታት ከፌዴራል መንግስት ጋር እንደሚወያይም የትግራይ ጊዜያዊ አስተዳደር ገልጿል። ፍርቱና ገብሩ ተጨማሪ አላት። የትግራይ ጦርነት ተከትሎ ትግራይ በሁለንተናዊ ችግሮች ተዘፍቃለች። ዜጎቿም ከነበሩበት አዘቅት ለመውጣት ጠንክረው እየሰሩ ይገኛሉ። የትግራይ ኢኮኖሚን ለማሳደግ ትልቅ አስተዋጽኦ ያላቸው የትግራይ ንግድ ማህበረሰብ ከጦርነቱ በፊት ኢኮኖሚን ለማነቃቃት ብሎም ክልላቸውን ለማሳደግ የተለያዩ ብድሮች ተጠቅመው ለመለወጥ የነበራቸው ራዕይ ጦርነቱ ምክንያት ተስፋቸው ተነጥቋል፣ ንብረታቸውም ወድሟል። ታዲያ አሁን ይህንን የሰላም ተስፋ ተጠቅመው ከወደቁበት ለመነሳት እየተጣጣረ ያለ ነጋዴው በባለፈው የወለደ ዕዳ ካልከፈልክ ንብረት ይወረሳል ተብሎ በትልቅ ስጋት ላይ እንደሚገኝና አሁንም ፌዴራል ያወጣውን አዲስ አዋጅ የትግራይ ንግድ ማህበረሰብን ያለበትን ችግር ያላገናዘበ ነው ሲሉ የትግራይ ንግድ ዘርፍ ማህበር ምክር ቤት ባዘጋጀው መድረክ ላይ ያነጋገርናቸው ባለሀብቶች ይናገራሉ። ብድር ሊከፍል ግን ቅጣትና የወለድን ይነሳልኝ ብዬ በተደጋጋሚ ወደ ባንክ ሪፖርት አረኩት። እኛ ምንም ልትከፍል ካልከፈልክ ደግሞ የያዝነው ነገር እንወስዳለን ያሉ ያስፈራሩ ነው። ስለዚህ በቃ እኛ ምን ማማራጭ የለም። ተጨማሪ አዳዲስ ሀሳቦች አሉ። ከሰራሃው ከነገርከው 2% ከቫትና ከቲኦቲ ውጭ እንደገና አዲሽናል 2.5% የሚል አዲስ የትግራይ ህዝብ ያልተወከለበት የትግራይ ነጋዴ ያልተወር እንደ መንግስት ያልተሳተፍንበት እንደ ህብረተሰብም ተቆጥረን በንግድ ምክር ቤት ይሁን ተወካዮች ምክር ቤት የትግራይን ህዝብ ወክሎ ያልተሳተፈበት አዋጆች ስላሉ ይሄንም በመቃወም ነጋዴው ከታሳቢው ግብር 2.5% እንዲከፍል የሚያስገድድ በፌዴራል መንግስት የወጣው የተሻሻለ አዋጅ 1395/2017 ለማስተዳደር ግድ ቢሆንም በጦርነቱ ሳቢያ የተጎዳውን የትግራይ ንግድ ማህበረሰብ ግምት ውስጥ ያላስገባ በመሆኑ በችግር ላይ ሌላ ችግር መጨመሩን ተከትሎም ትልቅ ስጋት ላይ መሆኑን የትግራይ ኢኮኖሚ ላይም ትልቅ ተጽዕኖ እንዳይፈጥር በማሰብ ይህንን አስቸኳይ መድረክ አድርገናል ያሉት የትግራይ ንግድ ዘርፍ ማህበር ምክር ቤት ኃላፊ አቶ በርሄ ሀፍቱ ናቸው። ተደጋጋሚ የተሰጠን የብድር መክፈያ መራዘሚያ ጊዜ ታህሳስ 16 በኢትዮጵያ አቆጣጠር ያበቃል። የተሰጠን የመጨረሻው ጊዜ ያንን ጊዜ ያበቃ ማለት ባንኮች ወይ አስገድደው የማስከፈል ካልሆነ ደግሞ በመያዣ የወሰዱትን ንብረት ሀራጅን የማውጣት መብት ይሰጣቸዋል ማለት ነው። ይህን ከተፈጠረ ደግሞ ትግራይ ውስጥ ያልተፈለገ ጫናና ያልተፈለገ ግርግር ሊፈጠር ይችላል። ስለዚህ የንግዱ ማህበረሰብ በተደጋጋሚ በጦርነቱ እና ከዛ በኋላ ባለው ሁኔታ በደረሰበት ጉዳት ገና ሳያገግም የቀረችውን መኖሪያ ቤቱንና ሌላች የቀረችውን ሀብቱም ሁሉ በሐራጅ ሊወሰድ ስለሆነ
እኛ ወደ መንግስት ብሔራዊ ባንክም አቅርበናል፣ ለክቡር ጠቅላይ ሚኒስትርም አቅርበናል። ይህንን ጉዳይ ለአንዴና ለመጨረሻ ጊዜ መፍትሄ እንዲሰጠው በመድረኩ ላይ የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ በባለሀብቶች የተነሱ ስጋቶች ትክክል መሆናቸውን ገልጸው ችግሩን ለመፍታት በቅርብ ጊዜ የሚፈቱ የአጭር ጊዜ መፍትሄናም ዘላቂ መፍትሄ ለማበጀት ከፌዴራል መንግስት ጋር ቀጣይነት ያለው ውይይት እንደሚያካሂዱ አስታውቀዋል። ይህንን ጉዳይ ትግራይ ውስጥ ተጠይቆ ትግራይ ውስጥ ብቻ የሚያልቅ መልስ የሚያገኝ ጉዳይ ስላልሆነ ከፌዴራል መንግስት ጋር በቅርበት ተቀራርበን በመስራት በመነጋገር ችግሩን የሚፈታበት መፍትሄ ማምጣት አለብን። ስለዚህ ከፌዴራል መንግስት ጋር እነጋገራለን የሚል መልስ ነው የተሰጠው። ሁለተኛው ጥያቄያቸው ከግብር ጋር የተያያዘ ነው። በቅርቡ የፌዴራል መንግስት አዲስ አዋጅ አውጥተዋል። ይህንን አዋጅ እንዳለ ትግራይ ውስጥ አይተገበርም ብሎ መዝጋት በታክስ ስርዓቱና በንግድ ስርዓቱ ከፍተኛ ጉዳት ያደርሳል፣ ዲስቶርት ያደርገዋል ስርዓቱ። ስለዚህ እንደዛ ሳይሆን ያንን የንግድ ስርዓቱንና የግብር ስርዓቱን ዲስቶርት በማያደርግ መልኩ የንግድ ማህበረሰቡን በማይጎዳ መልኩ በሀገር ደረጃ ያለውን አፈጻጸም እየታየ ወደ ስርዓቱ ማስገባት ነው ያለን አማራጭ የሚል መልስ ነው የተሰጠው። አሁን እየተሰጡ ያሉ ምላሾች ተስፋ ሰጪ መሆናቸውን የገለጹት ባለሀብቶቹም የትግራይ ጊዜያዊ አስተዳደር የንግዱን ማህበረሰብ መዳከም የትግራይ ኢኮኖሚ ወደ ኋላ የሚያስቀር ትልቅ ጉዳይ መሆኑን ተረድቶም ከሚመለከተው አካል ጋር በትኩረት ተወያይቶ በአጭር ጊዜ ውስጥ ተስፋ ሰጪ መፍትሄ እንደሚያመጣ እንደሚጠብቁ ተናግረዋል። አሁን ከባንኮች ብቻ የምንጠብቀው መፍትሄ አይደለም። ዘላቂ የሆነ ፖለቲካዊ መፍትሄ ለትግራይ የኢኮኖሚ ችግር በተለይ ደግሞ ከወለድና ከብድር ጋር የተያያዘ መፍትሄ እንዲሰጠው የመጨረሻ መልስ እንጠብቃለን። መቀሌ ዩኒቨርሲቲ ከሄቤ ዩኒቨርሲቲ ጨምሮ በቻይና ውስጥ ካሉ ታዋቂ ዩኒቨርሲቲዎች በጋራ ለመስራት ተጨማሪ ስምምነቶችን ተፈራርሟል። በአካዳሚክ ምክትል ፕሬዚዳንት ዶክተር አብዱልቃድር ከድር የሚመራው የልዑካን ቡድን በቻይና ከሚገኙት ዋና ዋና ዩኒቨርሲቲዎች በመጎብኘት የመግባቢያ ሰነድ ተፈራርሟል። ከሄቤ ዩኒቨርሲቲ፣ ከቤጂንግ ትንሲጓ ሲቲ ዩኒቨርሲቲ እና ከቶንግጂ ዩኒቨርሲቲ ጋር የልምድ ልውውጥ ጉብኝቶች ተካሂደዋል ሲል ዩኒቨርሲቲው አስታውቋል። ይህ በእንዲህ እንዳለ የመቀሌ ዩኒቨርሲቲ በቅርቡ በአዲስ አበባ ከሚገኘው የጽንዋን ዩኒቨርሲቲ ጋር የተፈራረመውን ስምምነት ተግባራዊ እያደረገ መሆኑን ዩኒቨርሲቲው አስታውቋል። በዚህም መሰረት የህዝብ ጤና ምርምርንና የአቅም ግንባታን የኤአይ አጠቃቀምንና በማጠናከር ለእናቶችና ለህፃናት ጤናና ለሌሎች ጥናቶች ወደ ተግባር ለመግባት መስማማታቸውን ተናግረዋል። በመጨረሻ የሱዳን ፈጥኖ ደራሽ ኃይል የፈጸመውን የጅምላ ግድያ ለመሸፈን እየሞከረ መሆኑን ተመራማሪዎች ገለጹ። ሪፖርቱ አክሎም ቡድኑ አስክሬኖቹን ማቃጠሉንና ደብዛቸውን እንዳይገኝ ማድረጉን እንደቀጠለበት ገልጿል። ለቢቢሲ ዘገባ ሰለሞን አስመላሽ። የሱዳን ፈጥኖ ደራሽ ኃይሎች በአልፋሸር ከተማ የፈጸሙትን የጅምላ ግድያ አስከሬኖቹ በመቅበርና በማቃጠል ለመሸፈን እየሞከሩ መሆኑን የዩኤል ዩኒቨርሲቲ የምርምር ቡድን አስታወቀም። ፈጥኖ ደራሽ ኃይሉ አርኤስኤፍ በጥቅምት ወር ታጣቂዎቹ ከተማዋን ሲቆጣጠሩ በፈጸሙት የጅምላ ግድያና በሰብአዊነት ላይ በተፈጸሙ ወንጀሎች ምክንያት ዓለም አቀፍ ውዝገት እየደረሰበትም ይገኛል። አሁን የዩኤል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ኤችአርኤል የሳተላይት ምስሎች በመመልከት በሰራው ትንታኔ መሰረት አርኤስኤፍ አሻርን ከያዙ በኋላ በ10 ሺዎች የሚቆጠሩ አስከሬኖችን አስወግደዋል። አርኤስኤፍ ለሪፖርቱ ምላሽ አልሰጠም። ነገር ግን የታጣቂ ቡድኑ መሪ ቀደም ሲል ተዋጊዎቹ በከተማ ውስጥ አንዳንድ ጥሰቶች እንደፈጸሙ ማመኑንም ተገልጿል። የየል ዩኒቨርሲቲ ምርምር ቡድን በሪፖርቱ ላይ ፈጥኖ ደራሽ ኃይሉ የጅምላ ግድያ ማስረጃዎችን ለማጥፋት ለብዙ ሳምንታት የዘለቀ ስልታዊ ዘመቻ አካሂደዋልም ብለዋል። ሪፖርቱ አክሎም ቡድኑ አስከሬኖችን ማቃጠሉንና ደብዛቸውን እንዳይገኝ ማድረጉንም እንደቀጠለበት ገልጸዋል። የዩኤል ዩኒቨርሲቲ ምርምር ቡድን በህዳር ወር ያገኛቸው የሳተላይት ምስሎች ከተማዋ ከተያዘች ጊዜ ጀምሮ የሰላማዊ ሰዎች እንቅስቃሴ የተገደበ መሆኑንም ያሳያሉ ብለዋል። የፈጥኖ ደራሽ ኃይሉ የደረሰበትን ዓለም አቀፍ ተቃውሞ ተከትሎ ጀኔራል መሐመድ ሐምዳን ዳጋሎ ኤልፋሸርን በቁጥጥር ስር በማዋል ወታደሮቻቸው የፈጸሙትን ጥሰቶች በተመለከተም ምርመራ እንደሚደረግ አዘዋል ተብለዋል። ይሁን እንጂ ቡድኑ በከተማ ውስጥ የሚፈጸሙ ግድያዎች በብሔር ላይ የተመሰረቱ ናቸው የሚለውን ሰፊ ውንጀላ ውድቅ ማድረጉንም ቀጥሎበታል። የፈጥኖ ደራሽ ኃይሎች ኤልፋሻርን በእጃቸው ማስገባታቸውን ተከትሎ በምዕራብ ሱዳን ስልጣናቸውን አጠናክረዋል። እንዲሁም በዳርፉር ከተማ ኒያላ ውስጥ ትይዩ መንግስት አቋቁመዋል። የሱዳን ጦር አሁንም አብዛኛውን የአገሪቱን ክፍል እየተቆጣጠረ ሲሆን በሁለቱ ቡድኖች መካከል የሚደረገውን ውጊያ ተባብሶ እንደቀጠለም
ተገልጿል። የተባበሩት መንግስታት ድርጅት ግጭቱን በዓለም ላይ እጅግ አስከፊ የሰብአዊ ቀውስ አስከትሏል ማለቱንም የሚታወስ ነው። ዘገባው የቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።